መንግስት በሰላማዊ መንገድ ምንም እንቅፋት ሳይሆንባቸው የሚፈልጓቸውን ነገሮች እያደረጉ እስከ ምርጫው ቢደርሱም ታጣቂዎቹ ጋር መንግስት ተደራድሮ የሽግግር መንግስት ካልፈጠረ በስተቀር ኢህአፓ በምርጫው አይወዳደርም። ወይኔ 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 መታት አንተ እና ኢህአፓ ከዚህ በሪ ጋር ይመሳሰልብኛል። አንዳንዴ ዝም የማይጣላው የማይጋጨው የማይናተፈው የማይናከሰው ሰው ነገሮች አልጋ ባልጋ ይሆናሉ ብለን ጠብቀን አይደለም የጠራ ነው። ምን ጠብቃላችሁ ለሚለው እንግዲህ አመራሮችን እስራት መሰወር መታፈን እንጠብቃለን። እስከ ግድያ የሚደርሱ ነገሮች ሊኖሩ እንደሚችሉ ኤክስፔክት አድርገን ምርጫ ቦርድ ይሄንን ማስረጃ እባክህን ይፋ አድርግልን። እኛም መንግስት ላይ እንዝመትበት። እንደዛ እያደረገ ከሆነ እናንተም ብልጽግና ፓርቲ ላይ የምትወስዱትን እርምጃ ውሰዱ። ምርጫ ቦርድ ማለት ወንበር ውክልና ጉዳይ ሊያነጋግራችሁ የሞከረ አገዛዙ አካል አለ? ተመሳሳይ ነገር ተመልክታችኋል? ወደ በቃ ወንበር ውሰዱና አርፋችሁ ፓርላማ ውስጥ ተሳተፉ አይነት ጥያቄ ቀርቦላችሁ? ያው ኢህአፓ አመጽ እየጠራ ነው የሚል ዘመቻ ማለት ነው። አመጽኛ ስለሆናችሁ ነው። አንድ አመጽኛ የሆነ ሰው አመጽኛ ቢባል ተሰደበ ወይም ስሙ ጠፋ አይባልም። በስሙ ተጠራ ነው። ኦሬዲ በሚቆጣጠራቸው ቦታዎች ነው በሰራዊት ታጅቦ ምርጫ ሊያካሄድ ያሰበ ያለው ወይስ ሌሎች በእጁ የሌሉትን ግዛቶች በሰራዊት ኃይል ወሮ ምርጫ ስለማካሄድ ነው እዚህ መግለጫ ውስጥ እየተናገረ? አሁን የሰው ልጅ እነዚህን ሰው ብሎ የሚያዳምጥ ሰው በጣም ግራ ይገባኛል። ቴዎድሮስ ጸጋዬ ማየት የተሳነው ብቻ ሳይሆን ማሰብም የተሳነው ምርጫ ካርድ እኮ በሆነ ነገር እያስፈራሩ ነው ውሰዱ እያሉ ያሉት። ወይ በሴፍቲ ኔት ወይ የመንግስት ሰራተኞችን በስራቸው ወይ በደሞዛቸው ወይ በህይወታቸው ጭምር እያስፈራሩ ነው ካርድ ውሰዱ ያሉት። ያ መረጃ አለ። ከምርጫ ቦርድ ጋርም ያንን ኮሚኒኬት ይሳካላቸዋል አይሳካላቸውም? በሰላማዊ ሰልፍ ስም አመጽ መጥራት ይቻላል ወይ? ሰላማዊ ሰልፍ ቢጠሩ እነዚህ ሰዎች የሚወጣላቸው ሰው አለ ወይ? የሚያሸንፍ ሐሳብ አላቸው ወይ የሚለውን ጉዳይ መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ። ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን ኢህአፓ የተባለው ፓርቲ ሚያዝያ 30 2018 ዓ.ም ለማካሄድ ያሰበውን የሰላማዊ ሰልፍ አስመልክቶ ጥሪ ማድረጉን ተመልክተናል። ይህንኑ ሰላማዊ ሰልፍ በማስመልከት ደግሞ የፓርቲው የኢህአፓ ፓርቲ ዋና ጸሐፊ የሆነችው ሚስጥረ ስላሴ ታምራት ከርዕዮት ሚዲያ ጋር ያደረገችው ቆይታ ነበረ። የሚያዝያ 30ውን ሰላማዊ ሰልፍ ጥሪ እንዲሁም ደግሞ የሚስጥረ ስላሴን ከርዕዮት ጋር ካደረገችው ኢንተርቪው ላይ ዋና ሐሳቦችን በማንሳት ለውይይት በሚመቹ ሐሳቦች ላይ እና ብንነጋገርባቸው መልካም ነው ብዬ ባሰብኳቸው ሐሳቦች ላይ የሚያዝያ 30ውን ሰላማዊ ሰልፍ በማያያዝ ቆይታ የምናደርግበት ፕሮግራም ይኖረናል። ባነሳነው ሐሳብ ላይ ያላችሁን የግል አስተያየት በኮሜንት መስጫው ላይ ልታሰፍሩልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። በቅድሚያ ለመላው የኢትዮጵያ ኦርቶዶክስ እምነት ተከታዮች በሙሉ እንኳን ለ2018 ዓ.ም የኢየሱስ ክርስቶስ የትንሣኤ በዓል የፋሲካ በዓል በሰላም አደረሳችሁ አደረሰን ማለት እፈልጋለሁ። በዓል በጥሩ ሁኔታ እንዳሳለፋችሁና ቆንጆ በዓል እንደነበረ የፋሲካ በዓል እኔም በግሌ የምወደው ዓመት በዓል ስለሆነ ሁላችሁም ጋር መልካም እንደነበር ተስፋ አደርጋለሁ። ለሁላችሁም የመሆን መልቲሚዲያ ቤተሰቦች በድጋሚ እንኳን አደረሳችሁ ለማለት እፈልጋለሁ። እንግዲህ ወደ ፕሮግራማችን ስንገባ የኢህአፓ የሰላማዊ ሰልፍ ጥሪ ሚያዝያ 30 ቀን ለመካሄድ በኢህአፓ በኩል ጥሪ መደረጉን ሰምተናል። የተለያዩ ቅስቀሳዎችም እየተደረጉ ናቸው ያሉት በፓርቲው በኩል ማለት ነው። ይህንኑ የሚያዝያ 30ውን ህዝባዊ ሰላማዊ ሰልፍ ለማካሄድ ያቀደው ኢህአፓ የሚባለው ፓርቲ በአዲስ አበባ ብቻ ሳይሆን ይሄ ሰላማዊ ሰልፍ ይካሄዳል ተብሎ ፕሮግራም የተያዘለት አዲስ አበባን ጨምሮ በመቀሌ፣ በባህር ዳር፣ በጎንደር፣ በአዋሳ፣ አሶሳ፣ አዳማ፣ አምቦ፣ ድሬዳዋና
ሐረር ይካሄዳል ተብሎ ፕሮግራም ተይዞለታል ወይም ደግሞ ኢህአፓ ጥሪውን አስተላልፏል። በእነዚህ ከተሞች ላይ ሰላማዊ ሰልፉን ለማድረግ ማለት ነው እና ይህንኑ የሰላማዊ ሰልፍ ጥሪ አስመልክቶ የፓርቲው ዋና ጸሐፊ የሆነችው ሚስጥረ ስላሴ ታምራት ከርዕዮት ጋር ያደረገችው ቃለ መጠይቅ ላይ ከ3 ከ4 ቀን በፊት የነበረ ቃለ መጠይቅ ነው እና እዛ ላይ ያነሳቻቸው ሐሳቦች የሰላማዊ ሰልፍ ምንም እንኳን የፓርቲዎች መብት ቢሆን የቡድኖች መብት ቢሆን ማንኛውም ኢትዮጵያዊ ጥያቄ አለኝ የሚል ድምጽን ማሰማት እፈልጋለሁ የሚል ሰላማዊ በሆነ መንገድ ተደራጅቶ ድምጹን ማሰማት አደባባይ ወጥቶ መናገርና ድምጹን ማሰማት የሚችልበት ህገ መንግስታዊ መብት አለው። መንግስትም ቢሆን ይሄንን ሰላማዊ ሰልፍ የመከልከል መብትም የለውም፣ ሊከለክልም አይችልም። ነገር ግን ኢህአፓ የተባለው ፓርቲ አንዳንድ ጊዜ ዝም ብዬ ሳስበው እነሱም ራሳቸው ሲናገሩ እንደሰማ ነው ይሄንን የምርጫ 2018ን በ2018 ዓ.ም የሚካሄደውን ምርጫ የምርጫውን ቀን ሳይሆን ወይም ደግሞ በምርጫው ለመሳተፍ ሳይሆን በምርጫው ሂደት ላይ ለመሳተፍ የገቡ ሰዎች መሆናቸውን በተደጋጋሚ ሲናገሩ ሰምተናል። በምርጫው ሂደት እንሳተፋለን። በሂደቱ ላይ ማለት እንደዚህ አይነት የተቃውሞ ሰልፎችን፣ ህዝባዊ እምቢተኝነትን፣ የተለያዩ የውይይት መድረኮችን ለማዘጋጀት በምርጫው መሳተፋችን ህጋዊ ሰውነታችንን ስለሚያረጋግጥልን ያን የማድረግ መብት ይሰጠናል። ስለዚህ ምርጫው እስከሚደርስ ድረስ በዚህ የምርጫ ሂደት ውስጥ እንሳተፋለን። ነገር ግን ምርጫው ሲደርስ ቦይኮት እናደርጋለን ወይም ደግሞ አንሳተፍም ብለው ራሳቸው በራሳቸው አንደበት ሲናገሩ የሰማንበት ጊዜ በጣም ብዙ ነው። ከ2 ዓመት ከ3 ዓመት በፊት ጀምሮ በዚህ የምርጫ ሂደት ላይ በሂደቱ ላይ እንጂ በምርጫው ላይ ላንሳተፍ እንችላለን እያሉ ሲፎክሩ እንደነበር እኛም ከዚህ በፊት የሰራናቸው መረጃዎች እንደነበሩ ተመልክታችኋል ብዬ አስባለሁ። ከዚህ አንጻር አሁንም ሚስጥረ ስላሴ ታምራት ከርዕዮት ሚዲያ ጋር ይሄንን የሚያዝያ 30ውን ሰላማዊ ሰልፍ አስመልክቶ ባደረገችው ኢንተርቪው ላይ ሰላማዊ ሰልፉ ሰላማዊ ሰልፍ ሳይሆን የአመጽ ጥሪ የሚመስል ንግግር ነው የምታደርገው እና ካሁኑ ምን እንደሚሆን ሰላማዊ ሰልፉ ላይ ምን እንደሚፈጠር ምን እንደሚደረግ መንግስት ሊከለክል እንደሚችል ከመከልከልም አልፎ ወደ ማፈን ወደ መግደል ወደ ማሰር እንደሚሄድ ካሁኑ እየተናገረች ያለችበት ሁኔታ ነው ያለው እና ኢህአፓን ዝም ብዬ አንዳንዴ ሳስበው በትላንትናው ዕለት የፋሲካ በዓል አልነበረም እና የፋሲካ በዓል ላይ እንግዲህ የገበያ ቀን ላይ በሬዎች ይደነብራሉ እና ያገኙትን ሰው ሁሉ እየረጋገጡ እየወጉ ምናምን ሲሄዱ የምንመለከትበት አንዳንድ ክስተቶች አሉ። በዛ መሃል ንጹሃን ምንም የማያውቁ መንገደኞች ይጎዳሉ እና ኢህአፓን ሳየው አንዳንድ ጊዜ ይሄንን በትላንትናው የፋሲካ በዓል ገበያ ላይ ደንብሮ ሰላማዊ መንገደኞችን እየገጨ እየወጋ ሲሄድ የነበረውን በሬ ይመስለኛል። ወይኔ 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 መታት አንተ አሬ በቃ እንደዚህ መርፌ ካልጦቀ ይበይ በፊት ባየ ምን ይዙት ደካከመ ገበገብ ይላል። አረ አንተ ደረገማት እኮ ወይኔ 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 አረ ያዘው እንደዚህ ያመጣ በሬ ያዘው አይደል ያዘው ይላል። ገበገብ ይላል። ወይኔ ገባ ይላል። ቶቶ ዘይ ዋዘይ ገመዱ አሰረው ነው ወይ ምኑ ላይ አስሯል? ሰላም እዛው አንበሳ በስተመጨረሻ በአፍሪካ ዲፕሎማሲ ገበያዎች ላይ እንደዚህ በተለይ ቀንድ ከብቶች የሚሸጡበት እንደ በሬ ምናምን አይነት ትላልቅ ከብቶች የሚሸጡበት ቦታ ላይ እንደዚህ አይነት አደጋ ያጋጥማል። እንዳያችሁትም ህፃን ልጅ ሁሉ ሳይቀር የተጎዳበት ሁኔታ ነው የነበረው እና ኢህአፓ ከዚህ በሬ ጋር ይመሳሰልብኛል። አንዳንዴ ዝም የማይጣላው የማይጋጨው የማይናተፈው የማይናከሰው ሰው የለም። ይሄ ታሪኩ ደግሞ ከ60ዎቹ ዘመን ጀምሮ አብሮት የመጣ ነው እና የሚታያቸው ሁሉ አመጽ፣ ግርግር፣
በሰላማዊ ሰልፍስ በተጠቀለለ ሰላማዊ ሰልፍ በሚል ሽፋን በተጠቀለለ ጥሪ እነሱ ግን አመጽ ማቀጣጠልና ህዝባዊ እምቢተኝነት የሚባለውን ነገር መለኮስ የሚፈልጉ ሰዎች ናቸው። ይሳካላቸዋል? አይሳካላቸውም? በሰላማዊ ሰልፍ ስም አመጽ መጥራት ይቻላል ወይ? ሰላማዊ ሰልፍ ቢጠሩ እነዚህ ሰዎች የሚወጣላቸው ሰው አለ ወይ? የሚያሸንፍ ሐሳብ አላቸው ወይ? የሚለውን ጉዳይ እናንተ ሐሳብ እንድትሰጡበት ልተወውና ሚስጥረ ስላሴ ታምራት ከርዕዮት ጋር በነበራት ጥያቄ ከነበራት ጥያቄዎች መካከል በመጀመሪያ እንድናየው ወደፈለኩት ጥያቄ እንለፍ። ርዕዮት ሚዲያ ላይ ቴዎድሮስ ጸጋዬ ያቀረበላት ጥያቄ አሁን ይሄንን የህዝባዊ ሰላማዊ ሰልፍ ስትጠሩ በምርጫው አንሳተፍም ብላችሁ ወስናችሁ ነው ወደ ህዝባዊ እምቢተኝነት ወደ አመጽ ጥሪ እየገባችሁ ነው ወይስ ያው እኔ አመጽ ያልኩት እኔ ነኝ እሱ እንደዛ አይደለም የሚለው ወደ ህዝባዊ እምቢተኝነት ወደ ሰላማዊ ትግሉ ነው እየገባችሁ ያላችሁት? ምርጫውን ትታችሁታል ወይስ በምርጫውም በዚህኛው በሰላማዊ ሰልፉም እየተሳተፋችሁ አሁን መንግስት ሰልፉን ቢፈቅድ ይደረግ ብሎ ሰልፉን ቢፈቅድላችሁ በምርጫው ተሳተፋላችሁ ወይ ብሏት ነበር። ስለዚህ ይሄ ሰልፉ ሲካሄድ የሰላማዊ ትግል አንድ አካል በመሆኑ የሀገሪቱ ችግሮች በመባባሳቸው የተጠራ ነው ወይስ ከምርጫው ጋር የተሳሰረ ነው የሚለውን ነው ማወቅ የፈለኩት። የዚህ ሰልፍ መደረግ መቻል የሚያመለክተው ነገር አለ ወይ? መደረግ አለመቻሉም እንደዛ። ከዛም ማለፍ ብሎ ደግሞ ያንን ኦኬ ሰልፍ አድርጉ ሀሳባችሁን ገለጹ ግን ምርጫ ውስጥ ተሳተፉ ቢል አገዛዙ እንደው ለተጨማሪ ክላሪቲ ነው የምጠይቀው። በተደጋጋሚ ያነሳችሁት ነገር እንደሆነ ይገባኛል። ወደ ጥያቄ ከመሻገር በፊት ሰልፉ በዚህ ሁኔታ ውስጥ ያለን የምናደርገው እንዳልኩ የላስት ስራችን ሊሆን ይችላል። ነገር ግን የሰልፉ መደረግና ለመደረግ ብቻውን የኛን በምርጫ መሳተፍ አለመሳተፍና አጠቃላይ የምርጫውን ዲሞክራሲያዊነት ደግሞ የሚወስንም እና የሚያመለክት ጉዳይ ነው ብለን አናስብም። ስለዚህ ሰልፉ ኤዘር ወይ ተሳክቶም ነገር ግን ቅድመ ሁኔታዎቹ የማይመለሱ ከሆኑ በዚህ ምርጫ ውስጥ ላንቀጥል የምንችልበት ሁኔታ ይኖራል ማለት ነው። ሰልፉ ብቻውን የሚወስነው ነገር አይደለም። እንግዲህ ሚስጥረ ስላሴን እንደምትሰማት ሰልፉ መፈቀድ አለመፈቀዱ ይህን ሰልፍ ማድረግ አለማድረጋችን በምርጫው መሳተፍ እንችላለን አንችልም የሚለውን ነገር አይወስነውም። በምርጫ መሳተፋችን የሚወስነው ከዚህ በፊት ያስቀመጥናቸው ቅድመ ሁኔታዎች መፈጸማቸውን ስናረጋግጥ ነው ትላለች። ኢህአፓ ባይ ዘ ወይ በቅድመ ሁኔታ በጣም አንደኛ ነው። ቅድመ ሁኔታ አስቀድሞ ወደሆነ ነገር ለመግባት የማይደረድረው ነገር የለም። ያለ ቅድመ ሁኔታ አይታወቅም ኢህአፓ። አሁን የዚህ 2018 ምርጫ ሂደት ከመጀመሩ ከ2 ከ3 ዓመት በፊት ጀምሮ ቅድመ ሁኔታዎችን አስቀምጫለሁ ይላል። ዋናው ቅድመ ሁኔታው ሰላማዊና ሁሉንም ያካተተ የምርጫ የፖለቲካ ድርድር ይደረግ የሚል ነው እና ድርድሩ ይደረግ፣ ጦርነት ይቁም። እነዛ አሉ አይደለ የ60ዎቹ ጡረተኞች በጡረታ ዘመናቸው ኢንተርኔት ላይ ተሰብስበው ሻይ ቡና ብለው ተደብረውብን የሚገቡት እነ አንዳርጋቸው ጽጌ እነ ነአምን ዘለቀ ልክ እንደነሱ እነዚህም ጦርነት ይቁም ሰላም ይስፈን ምናምን ይላሉ ኢህአፓዎች ማለት ነው። ጦርነት ይቁም ይሉና የሚጠይቁት ግን መንግስትን ብቻ ነው። ጦርነት አቁም የሚሉት ማለት ነው። ሚስጥረ ስላሴ ቃል በቃል እንዳለችን መንግስት ጦርነት ቢያቆም ታጣቂዎቹ ከማጋ ይዋጋሉ ብላ ስትናገርም ሰምተናል። እና ቅድመ ሁኔታ ለማሟላት እነዛ የሚሟሉ ቅድመ ሁኔታዎች በአንዱ ግለሰብ ወይም በአንዱ ወገን ብቻ ነው የሚሟሉት ወይስ ሁለት የሚዋጉ ሁለት የሚታኮሱ ሁለት የተጣሉ አካላት ካሉ እነዛ ሁለት የሚዋጉት አካላት ራሳቸው ሁለቱም ተኩስ እንዲያቆሙ ነው ጥሪ መደረግ ያለበት እንጂ መንግስት ጦርነት ያቆም ብለህ የታጠቁትን አካላት በጀሌዎችህ በኩል በሶማሌና በኤርትራ በኩል የምታስታጥቅ ከሆነ አንተ ሌላ አጀንዳ ነው ያለህ ማለት ነው። እና ቅድመ ሁኔታ የሚሏቸው እነዚህም ናቸው። ጦርነት ይቆም፣ ሰላም ይስፈን ምናምን የሚሉትን ማለት ነው። እና አሁን ሰላማዊ ሰልፉ ቢደረግ እንግዲህ የፓርቲዎች መብት አንዱ ህዝብን አግኝተው ውይይት ማድረግ፣ የፖለቲካ ማታገያ መድረኮቻቸውን መጠቀም፣ ህዝባዊ ሰላማዊ ሰልፎችን ጨምሮ የተለያዩ የህዝብ ውይይቶችን ማካሄድ እና ሀሳባቸውን ለህዝብ ማቅረብ እና መሸጥ የሚችሉበትን አውድ ሚዲያን ጨምሮ የሚመቸውን አስቻይ የሆነ ሁኔታውን መፍጠር የመንግስት ግዴታ ነው። ሰላማዊ ሰልፍ ቢፈቀድላችሁ ምን ታደርጋላችሁ ሲባሉ እነዛ ቅድመ ሁኔታዎች ካልተሟሉ በምርጫው ላንሳተፍ እንችላለን። በምርጫው ላንሳተፍ እንችላለን የምትለው መፈክር ዛሬ አይደለም የመጣችው። እኔ ከ6 ወር ነው ከ7 ወር በፊት የሰራሁት ቪዲዮ አለ።
ከአንከር ሚዲያ ጋር የኢሃፓው ሊቀመንበር ያደረገው ፕሮግራም ላይ ማነው ኢንተርቪው ላይ አቶ ማነው መጋቢ ብሉይ አብርሃም ሃይማኖት የሚባለው የኢሃፓ ሊቀመንበር ምን ይላል እዛ ላይ እኛ በምርጫው ሂደት እንጂ በምርጫው ላይ የምንሳተፍበት እድል የለም ካሁኑ አስቻይ ሁኔታ የለም ብሎ ደምድሟል እዛ ላይ እና ከዛን ጊዜ ጀምሮ ይሄ ከ6 ወር በፊት እኔ የሰራሁት ቪዲዮ ነው ከዛ በፊት ከአመት ከሁለት አመት በፊት የሰጧቸውን ኢንተርቪዎች ሄዳችሁ ብትናገሩ ብታዩቸው አስቻይ ሁኔታ የለም ስለዚህ በምርጫው ሂደት እንጂ በምርጫው አንሳተፍም ሲሉ ነው የምታገኟቸው ጦርነት እንዲቆም ሰላም እንዲሰፍን ምን ይደረግ ስትሏቸው ግን መፍትሄ የላቸውም መንግስት ጦርነት ያቆም ይሏቸዋል ከዛ የሽግግር መንግስት ወይም ሁሉን አቀፍ ድርድር ይደረግ ይሏቸዋል ሁሉን አቀፍ ድርድር ለማድረግ አልደራደርም ያለውን አካል ተደራደር በሉት እስኪ ስትሏቸው ለዛ የሚሆን ቃላት ማውጣት አይችሉም ምክንያቱም ይቀየሟቸዋል ይታዘቧቸዋል ፋኖቹም ሸኒዎቹም ይቀየሟቸዋል በተለይ ኢሃፓ ከፋኖ ጋር ትስስር ያለው ይመስለኛል ሁኔታቸውን ዝም ብለን ስንቃኝ ማለት ነው እንግዲህ ይሄ ከሆነ ስለ ሽግግር መንግስት ነው የሚያወሩት አሁን ሰላማዊ ሰልፉ ቢፈቀድም ቀጣይ የሚያደርጓቸው እንቅስቃሴዎች መንግስት በሰላማዊ መንገድ ምንም እንቅፋት ሳይሆንባቸው የሚፈልጓቸው ነገሮች እያደረጉ እስከ ምርጫው ቢደርሱም ታጣቂዎቹ ጋር መንግስት ተደራድሮ የሽግግር መንግስት ካልፈጠረ በስተቀር ኢሃፓ በምርጫው አይወዳደርም እና ሚስጥረ ስላሴም ያረጋገጠችልን ሀቅ ይሄ ነው የስልሳዎቹ ፖለቲከኞችን በኢንተርኔት በይነመረብ ላይ የሚያላዝኑብን የሚደበሩብን ይሄንኑ ቃል እያነሱ ነው የሽግግር መንግስት አሁን ምን ሲፈጠር ምን ሲሆን አንድ ዙር ተመርጦ በህዝብ ቅቡልነት አግኝቶ ይምራኝ የሚል ፍቃድ ተሰጥቶት 5 ዓመት የቆየ መንግስት ሁለተኛ ዙር ምርጫ ሊያደርግ እየተዘጋጀ ባለበት ጊዜ የሽግግር መንግስት የሚጠየቀው ጤነኛ አእምሮ ባለው ሰው ነው ወይ ብዬ ጠይቃለሁ አንዳንድ ጊዜ ምን ስለሆነ ነው አሁን ብልጽግና ፓርቲ አሁን እየሰራ ባለው 5 ዓመቱን በመጣንበት በጦርነት ውስጥ በመዓት ውስጥ በብጥብጥ ውስጥ ራሱን እያረጋጋ እየተሻሻለ እየታደሰ እየጎለበተ አቅሙን የበለጠ እያሳደገ የመጣውን ፓርቲ አሁን ሁሉንም ተቆጣጥሮ አንዳንድ የሰፈር ጎረምሶች የሆኑ የገጠር ቀበሌዎች ላይ ተቀምጠው ስለሚተኩሱ የሽግግር መንግስት የሚል ጥያቄ የሚያነሱ ሰዎች ህወሓት ደብረሲና ድረስ በመጣበት ጊዜ እንኳን አልተደረገም ዛሬ ምን ሲሆን የሽግግር መንግስት ሊደረግ ይችላል የሚለውን ጥያቄ የሚመልስላቸው ወይም ያስረዳቸው ሰው ቢኖር ጥሩ ነው እኛ ደከመን ለነሱ ማስረዳት እና በሁለተኛ ደረጃ ለሚስጥረ ስላሴ የቀረበላት ጥያቄ አሁን ይሄን የሚያዝያ 30ውን ሰላማዊ ሰልፍ አስመልክቶ እናንተ ጥሪ አድርጋችኋል የሚያዝያ 30 ሰልፍ የሰላማዊ ሰልፍ እናደርጋለን ህዝባዊ ሰላማዊ ሰልፍ እናካሂዳለን ብላችኋል መንግስት ምን ሊያደርግ ይችላል ብላችሁ ትገምታላችሁ ምን ትጠብቃላችሁ ከመንግስት ብሏት ነበር እና ለሰልፍ መሰለፍ አይደለም ለሰልፍ መዘጋጀትን እንደ አመጽ የሚቆጥር አገዛዝ መኖሩን ከዚህ ቀደም አንስተናልና ዛሬ ነው ይሄ ጥሪ የተላለፈው እስካሁን ድረስ ከአገዛዙ የምትጠብቁትና የምትፈልጉት ነገር ምንድነው ሁለቱን እስቲ ላይ አይተን ምን ያደርጋል ብላችሁ ትገምታላችሁ አገዛዙ ምን ቢያደርግ ትወዳላችሁ እንግዲህ እየጠቀስከው ነው ሚያዝያ 27 ሰልፍ እንደምንጠራ በመጥቀስ በቅንጅቱ በኩል ከኢሃፓ የተላከው መልእክት ሊክ አድርጎ ወጥቶ ሰልፍ ማድረግ እንደ አሸባሪነት እየተቆጠረ ካንተ ጋርም አንድ የተወያየንበት ጉዳይ ይመስለኛል እዚሁ ላይና እንደሱ አይነት ነገር ነበረ ሰልፍ ስንጠራ ነገሮች አልጋ ባልጋ ይሆናሉ ብለን ጠብቀን አይደለም የጠራ ነው ምን ጠብቃላችሁ ለሚለው እንግዲህ አመራሮችን እስራት መሰወር መታፈን እንጠብቃለን እስከ ግድያ የሚደርሱ ነገሮች ሊኖሩ እንደሚችሉ ኤክስፔክት አድርገን ከዛ ግን በእንደዚህ አይነት ምክንያቶች ደግሞ የጠራ ነው ሰልፍ እንዳይስተጓጎልና እንዳይቆም መጠየቅ ያለባቸው ጥያቄዎች ሳይጠየቁ ደግሞ እንዳይቀሩ በአጠቃላይ ህዝብ በጋራ ሊታገልበት የሚገባ መድረክ ነው ብለን ያዘጋጀነው መድረክ ፌል እንዳያደርግ የራሳችን ድርጅታዊ ስራዎች እየሰራን ያለ ነው እንግዲህ እስከ ሰልፉ ጊዜ የምንሰራው ነገር ይኖራል እስካሁንም ያዘጋጀንባቸው ጉዳዮች አሉ እንግዲህ ምርጫ እያካሄድኩ ነው ብለህ ቴዲ በዚህ በኩል ደግሞ ሰልፍ በዚህ በኩል ሰላማዊ ስብሰባ ህዝባዊ ስብሰባን መከልከል የራሱ ኢምፕሊኬሽን አለው እኛ ያልነውን ነው የሚያስረግጠው እኛ እያልን ያለ ነው በዚህ ሰዓት ምርጫ ለማድረግ አስቻይ ሁኔታዎች አልተፈጠሩም እያለን ከዛ ደግሞ እነዛ ነገሮች እንዲሟሉና ከዛም ባለፈ አሁን የኢትዮጵያ ችግር ያሳስበናል ብለን እየጠራነው ሰላማዊ ሰልፍ ከህዝብ ጋር መገናኘት አትችሉም ብሎ ከከለከለ እሱ የራሱ ኢምፕሊኬሽን አለው ይሄ የመንግስት የቤት ስራ ነው ምንድነው መሆን ያለበት ምንድነው መደረግ ያለበት የሚለውን መስራት ያለበት ራሱ መንግስት ነው ምንም አይነት መልካም ነገር አንጠብቅም ትላለች ሚስጥረ ስላሴ ምንም አይነት መልካም ነገር ከመንግስት የምንጠብቀው መልካም ነገር የለም ከዚህ ሰላማዊ ሰልፍ መልካም ነገር ይገኛል ብለን አንጠብቅም ሰው እንዴት መጥፎ ነገር ለማግኘት ስራ ይሰራል
መጥፎ ነገር አገኛለሁ እያለ መጥፎ ነገር እያለመ ሰው ስራ ይሰራል። እኛ ከሰላማዊ ሰልፉ ህዝባችን አግኝተን ውይይት አድርገን ድምጻችን አሰምተን የብልጽግና ተንኮልና ግፍና በደል የሚሉትንም ቢሆን የህዝቡን ብሶትም ቢሆን አደባባይ አውጥተን አሳይተን ለውጥ ለማምጣት እንሰራለን። ህዝባችንን ለማንቃት ሐሳባችንን ለመሸጥ እንጠቀምበታለን። ነገር ግን ይላል ሰው ገዢው ፓርቲ እንቅፋት ሊሆንብን ይችላል ብለን እንሰጋለን ነው የሚለው እንጂ ይህን ሰላማዊ ሰልፍ ስናዘጋጅ ምንም አይነት መልካም ነገር አንጠብቅም። ምንም ነገር መልካም ነገር ካልጠበቃችሁ ለምን ታዘጋጁታላችሁ? ነው ወይስ ችግሩን የምትፈጥሩት እናንተው ራሳችሁ ናችሁ? በሰላማዊ ሰልፍ ስም አመጽ ነው የሚጠሩት እነዚህ ሰዎች የምንለው ለዚህ ነው። ከሰላማዊ ሰልፉ ምንም አይነት መልካም ነገር ይገኛል ብለው አይጠብቁም። አንደኛ። ሁለተኛ ምንድነው ያወራችሁ? ካሁኑ ዘመቻ ተከፍቶብናል ትላለች። የብልጽግና ካድሮች ምናምን የምትላቸው ካሁኑ ዘመቻ ከፍተውብናል። ምን አይነት ዘመቻ? ያው ኢህአፓ አመጽ እየጠራ ነው የሚል ዘመቻ ማለት ነው። አመፀኛ ስለሆናችሁ ነው። አንድ አመፀኛ የሆነ ሰው አመፀኛ ቢባል ተሰደበ ወይም ስሙ ጠፋ አይባልም። በስሙ ተጠራ ነው የሚባለው። ኢህአፓ አመጽ፣ ደም ማፍሰስ፣ ግርግር፣ ወከባ፣ መዓት፣ ሽብር፣ እልቂት ከማውራት በስተቀር አንድ ጠብ የሚል መልካም ነገር ሲናገር ሰምተን አናውቅም። አሁንም ይቺ ልጅ የምታወራውን እየሰማችኋት ነው። ከሰላማዊ ሰልፉ ምንም መልካም ነገር አንጠብቅም ካለች በኋላ እንዲያውም በአመራሮቻችን ላይ አፈና፣ ግድያ፣ እስራት፣ መታፈን፣ መሰወርና ግድያ ድረስ የሚያደርስ አደጋ ሊደርስብን እንደሚችል እንጠብቃለን ትላለች። እና ሲጀመርም ለመስዋዕትነት የገባንበት ነው ምናምን ኢህአፓ ለመስዋዕት የተዘጋጀ በግ ነው ይላሉ። ብዙ ጊዜ መስዋዕትነት ለመክፈል ተዘጋጅተናል ለህዝባችን ይላል። ተው እባክህ አንተ ዲያስፖራ ከርመህ ከአሜሪካ ድረስ አሁን መጋቢ ብሎ አብርሃም አሜሪካ ነበር የሚኖረው። ከአሜሪካ ድረስ የመጣው ለኢትዮጵያ ህዝብ መስዋዕት ሆኖ የኢትዮጵያን የዲሞክራሲና የነጻነት ጮራ ለመፈንጠቅ ነው። እኛ ይችን አናቅም። እናንተ ተሸውዱናላችሁ። በዚያው ይሄን ማያቅ ኢትዮጵያ ያለው ለዛ ነው በሰላም ሀገር ምንም በሌለበት የሽግግር መንግስት እያላችሁ ሀገር የምታመሱት የኢትዮጵያን ህዝብ ነጻ ለማውጣት ሀገርን ከድህነት ለማውጣት እየታገለ 24 ሰዓት 24/7 የሚሰራ መንግስት ባለበት ሀገር ላይ በኢትዮጵያ ታሪክ ለመጀመሪያ ጊዜ በህዝብ ተመርጦ የይሁንታ መብት አግኝቶ ቅቡልነት ኖሮት ሀገር እየመራ ያለውን መንግስት ሀገርን ከጥፋት፣ ከጦርነት፣ ከእልቂት፣ ከውድመት እያተረፈ ወደ ብልጽግና ማማ ሊያሻግር እየታገለ ያለ መንግስት ባለበት ሀገር ላይ የሽግግር መንግስት የምትጠሩት መስዋዕት ሆናችሁ እኛን ልታሻግሩን ስለፈለጋችሁ ነው። እነዚህ ሰዎች በእርግጠኝነት አሁን ይሄ ሚያዝያ 30 የተባለው ሰላማዊ ሰልፍ እየተቃረበ በሚመጣበት ጊዜ አሁን በተከታታይ ኢንተርቪዎች ይሰጣሉ። ጠብቁ። እነሱ አሁን የተለያዩ ሚዲያዎች ላይ ይቀርባሉ፣ ያጦዙታል ጉዳዩን። ስድብ ይሳደባሉ፣ ብልጽግና ገዳይ ነው፣ አፋይ ነው ምናምን ይላሉ። ከዛ በኋላ የሆነ ጊዜ የሆኑ አመራሮች ራሷ ሚስጥረ ስላሴ ልትሆን ትችላለች፣ ሊቀመንበሩ ሊሆኑ ይችላሉ፣ የሆኑ ብቻ በህዝብ የሚታወቁ የሚባሉት የኢህአፓ ሰዎች የሆነ ጊዜ ታፈኑ፣ ተሰወሩ የሚባል ዜና ሊነገር እንደሚችል እንጠብቃለን። መንግስት አያስራቸውም። በእርግጠኝነት ቢያስራቸው እስከዛሬ ያስራቸው ነበረ። ነገር ግን ራሳቸው በራሳቸው ጊዜ ራሳቸውን ያፍኑና ወይ ራሳቸውን ይሰውሩና አመራሮቻቸውን ተሰወሩ፣ የደረሱበት አልታወቀም የሚል ተራ ቆሻሻ ፖለቲካ ሊጫወቱ እንደሚችሉ ካሁኑ እየነገሩን ነው። ምክንያቱም ከሰላማዊ ሰልፉ የሚጠብቁት ህዝብ ጋር ተገናኝተው ውይይት የሚያደርጉበትን እድል ይፈጠርላል በሚል ተስፋ ሳይሆን ልንታፈን፣ ልንሰወር፣ ልንገደል እንችላለን ብለን እንጠብቃለን እያሉ ነው። መንግስት እንኳን ባይገላቸው፣ መንግስት እንኳን ባያፍናቸው ራሳቸውን አፍነው ተራ ፖለቲካ ለመጫወት እየተንቀሳቀሱ ያሉ ሰዎች መሆናቸውን ከራሳቸው መረዳት ይቻላል። ሚስጥረ ስላሴ እንግዲህ በሶስተኛ ደረጃ የቀረበላት ጥያቄ ይሄ መንግስት ይላታል ቴዎድሮስ ርዕዮት፣ እሱም ራሱ ቁራጭ ወያኔ አይደለ እና ይሄ መንግስት አሁን በመሳሪያ ታጅቦ ምርጫ ለማድረግ እንቅስቃሴ እያደረገ ነው። እንዲያውም ይላታል በማይቆጣጠራቸው ቦታዎች ላይ ያሉ ቦታዎችን አሁን ፋኖ ምናምን የሚቆጣጠራቸው የአማራው ሸኔ እና የኦሮሚያው ሸኔ የሚቆጣጠሯቸውን ቦታዎች ስፔሲፊካሊ እነሱ ስለአማራ ክልል ስለሚያወሩ በአማራ ክልል ላይ የማይቆጣጠራቸውን ቦታዎች ወሮ ነው ወይ በመሳሪያ ታጅቦ ምርጫ ሊያደርግ የፈለገው ይላል። የኢትዮጵያ መንግስት እነ ፋኖ የአማራው ሸኔዎች የያዙትን ቦታ ወሮ ማለት ነው የራሱን ሀገር የሚመራውን ሀገር
ከአሸባሪዎች አስለቀቀ ሳይሆን እንደያዙት እንኳን ቦታ ቢኖር መንግስት እነዛ ቦታዎች ወሮ ነው ወይ ምርጫ የሚያደርገው ይላል። አሁን የሰው ልጅ እነዚህን ሰው ብሎ የሚያዳምጥ ሰው በጣም ግራ ይገባኛል። ቴዎድሮስ ጸጋዬ ማየት የተሳነው ብቻ ሳይሆን ማሰብም የተሳነው ነው። በዘረኝነት ተጠምዶ ፐርሰናሊ ከአብይ አህመድ ጋር ብቻ ባለው ጥላቻ ራሱ ልክ የሆነ አሲድ እንደጠጣ ሰው በየጊዜው ጨጓራው እየተቃጠለ ራሱን ሊያጠፋ ትንሽ የቀረው ሰው ነው። የአብይን ድምፅ በሰማው ቁጥር ያመኛል ይላል። ትሰማለህ ገና ለረጅም ዓመት ይገርማል። ትሞታለህ እንጂ ትሰማለህ የአብይን ድምፅ ይገርማል። በጣም ነው የምትሰማው። ከዚህ በኋላ ደግሞ ጭራሽ የምርጫ ሰሞን ስለሆነ ይመጣላል እና የአብይን ድምፅ ትሰማለህ። አንተ እየሟሟህ ታልቃለህ፣ እሱ ሀገር እየመራ ይቀጥላል። እና ቴዎድሮስ ጸጋዬ እንደዛ ነው። ማየትም ማሰብም የተሳነው ሰው ነው እና እባብ የልቡን አይቶ እግር ነሳው እንደሚባለው አይነት ተረት የሚተረትበት ሰው ነው እና ይሄ ሰውዬ መንግስት የማይቆጣጠራቸውን ቦታዎች በወረራ ይዞ ነው ወይ ምርጫ የሚያካሄደው በጦርነት በመሳሪያ ታጅቦ ይላታል። ተመለከትኩትና የጠቀሳችሁት ነገር በሰራዊት ታጅቦ ምርጫን የማካሄድ ፍላጎት እንዳለው መረዳታችሁን ጠቅሳችኋል። እሱን በተመለከተ ያላችሁ መረጃ ምንድን ነው? ኦልሬዲ በሚቆጣጠራቸው ቦታዎች ነው በሰራዊት ታጅቦ ምርጫ ሊያካሄድ ያሰበ ያለው ወይስ ሌሎች በእጁ የሌሉትን ግዛቶች በሰራዊት ኃይል ወሮ ምርጫ ስለማካሄድ ነው እዚህ መግለጫ ውስጥ እየተናገራችሁ ያላችሁት? ምንድነው ያወቃችሁት ያንን በተመለከተ ማለት ነው? ለምሳሌ በአማራ ክልል በተደጋጋሚ ከምርጫ ቦርድ ጋርም ኮሚኒኬት ስናደርግ አስቻይ ሁኔታ የለም በአማራ ክልል ምርጫ ለማካሄድ ብለን ይፋዊ ፖለቲካዊ እንቅስቃሴንም አቁመናል። እንደምታውቀው ግን በዛ ክልል በየትኛውም የአማራ ክልል ማለት ነው በየትኛውም ዞን የኛ እንትን ያ ነው የኛ መግለጫ። በየትኛውም የአማራ ክልል ላይ ምርጫ ለማድረግ አስቻይ ሁኔታ አለ ብለን አናስብም። ነገር ግን በአንዳንድ ከተሞች ላይ በመሳሪያ ጭምር አጅቦ በወታደር አጅቦ ምርጫ ለማስደረግ እየተንቀሳቀሰ እንደሆነ መረጃዎች አሉ። ራሳቸውም እየተናገሩ ያለው ነገር ነው። ግን በየትኛውም ሴንስ ቴዲ መሳሪያ ደቅነ ምርጫ አድርግና ምረጥ ማለት ምን አይነት ምርጫ እንደሆነ በራሱ የሚያሳይ ነገር ነው። ራሳቸውም አይረዱትም፣ ራሳቸውም አንደርስታንድ አያደርጉትም እንጂ ራሳቸውም ላይ ነው እየተኮሱ ያሉት። በነገር ላይ በመሳሪያ አሳጅቤ ምርጫ አደርጋለሁ ብሎ በይፋ ሲናገሩ ምርጫው ምን አይነት እንደሚሆን ኦልሬዲ የሚታወቅ ነው። ሰው መምረጥ ስለፈለገ ነው መምረጥ ያለበት፣ መምረጥ መብቱ ስለሆነ ነው። ምርጫ ውስጥ ያለ መሳተፍ ምርጫ ራሱ በሌለበት ሀገር ምርጫ እንዴት ይካሄዳል ተብሎ እንደሚታሰብ እኔም አይገባኝም። ኤግዛክትሊ ማይ ፖይንት። እና አሁንም ቢሆን በእንደዚህ አይነት ሁኔታ የሚደረግ ምርጫ ዲሞክራሲያዊ ምርጫ ነው፣ ነፃ ነው፣ ገለልተኛ ነው ተላችሁ የምርጫ ካርድ እኮ በሆነ ነገር እያስፈራሩ ነው ውሰዱ እያሉ ያሉት። ወይ በሴፍቲ ኔት ወይ የመንግስት ሰራተኞችን በስራቸው ወይ በደሞዛቸው ወይ በህይወታቸው ጭምር እያስፈራሩ ነው ካርድ ውሰዱ ያሉት። ያ መረጃ አለ። ከምርጫ ቦርድ ጋርም ያንን ኮሚኒኬት እያደረግን ነው። በሂደትም ደግሞ ለሚዲያዎችም ለህዝብም ይፋ የምናደርጋቸው መረጃና ማስረጃዎች አሉ። ስለዚህ በመሳሪያ አስመርጣለሁ ካለ ራሱ ላይ እንደመተኮስ ነው የሚቆጠረው ትላለች። ምክንያቱም በመሳሪያ ታጅቤ እንደዚህ አድርጌ በወታደር በምናምን አስመርጣለሁ ካለ እንግዲህ ዓለም አቀፍ ኢንተርናሽናል ተቋማት ወይም ታዛቢዎች ስለሚኖሩ የዓለም አቀፉ መንግስታት በመሳሪያ ታጅቦ የሚደረግ ምርጫ ቅቡልነት የለውም ብለው ራሱ ብልጽግና ላይ ባክፋየር ሊያደርግበት ይችላል። አሁን እቺ ያለቻት የፖለቲካ ዕውቀት ናት። እንግዲህ ሚስጥረ ስላሴ እዚህ ድረስ ነው የምታውቀው። እና በቀጣይነት ምንድነው የምታወራው? በዋናነት ማንሳት የፈለኩት እኔ በእነዚህ አካባቢዎች በአማራ ክልል አካባቢ መንግስት የምርጫ ካርድ እያስወጣ ያለው ነዋሪውን የገጠሩን ማህበረሰብ ወይም የአካባቢውን ነዋሪ በሴፍቲኔት እያስፈራራ የምርጫ ካርድ ካላወጣችሁ የሴፍቲኔት ተጠቃሚ አትሆኑም እያለ የተለያዩ ማስፈራሪያዎችና መደለያዎችን እያስቀመጠ እንዲያም ሲልና ገፋ ሲል በህይወታቸው ሳይቀር እያስፈራራ ነው የምርጫ ካርድ እያስወጣ ያለው ብላለች። ለዚህም ደግሞ ማስረጃ አለን፣ ያንን ማስረጃችን ለምርጫ ቦርዱ አቅርበናል ብላለች። ራሷ ያለችውን ቃል በቃል ነው እየተናገርኩ ያለሁት። ስለዚህ ምርጫ ቦርድ ይህንን ማስረጃ እባክህን ይፋ አድርግልን፣ እኛም መንግስት ላይ እንዝመትበት። እንደዛ እያደረገ ከሆነ እናንተም ብልጽግና ፓርቲ ላይ የምትወስዱትን እርምጃ ውሰዱ። ምርጫ ቦርድ ማለቴ ነው። ብልጽግና ፓርቲ ወይም ገዢው ፓርቲ ነዋሪዎችን በህግ በጉልበት እያስፈራራ በተለያዩ ጥቅማ ጥቅሞች ማስፈራሪያ እየተጠቀመ በህይወታቸው ሳይቀር እያስፈራራ ከሆነ የምርጫ ካርድ እያስወጣ ያለው ብልጽግና ፓርቲ ላይ እርምጃ ሊወሰድ ይገባል። ሚስጥረ ስላሴ ታምራት ደግሞ የሌለ ማስረጃ የሌለ ወሬ እያወራች እየፈበረከች ህዝብ እያታለለች ህዝብ እያደናገረች ከሆነ ምርጫ ቦርድም
የፍትህ አካላትም የሚመለከታቸው አካላት ኦኬ የፍትህ አካላት ላይ መለከታቸው ይችላል። ህዝብን ማደናገር ስለሆነ ግን እንዴት አይመለከታቸውም የሚል ጥያቄም ይነሳል። ምርጫ ቦርድ ግን በቀጥታ ስለሚመለከተው የፖለቲካ ፓርቲዎች የምርጫ ስነ ምግባር አዋጅ የሚባል አለ። የምርጫ ስነ ምግባር የሚባለውን ጉዳይ አንደኛ መዋሸትን ይጨምራል። የሌለ ማስረጃን እያጣቀሱ ህዝብን ማደናገርን ያካትታል። እንደዛ አይነት ፕሮፓጋንዳ እየተጫወተች ነው ይቺ ልጅ። እኛ እንፈልገዋለን ማስረጃ አለኝ ብላለች። ለህዝብ ለምርጫ ቦርድ አቅርበናል ብላለች። ምርጫ ቦርድ ደግሞ እነ ሚስጥረ ስላሴ ያቀረቡትን ብልጽግና ፓርቲ ሰዎችን እያስፈራራ የምርጫ ካርድ አውጡ የሚልበትን ማስረጃ ለህዝብ ይፋ ማድረግ አለበት። ካልሆነ ሚስጥረ ስላሴን በህግ መጠየቅ አለበት ብዬ አስባለሁ፣ አምናለሁ። መሆንም ያለበት ይሄ ነው። አራተኛው ጥያቄ የቀረበላት ለወይዘሪት ነው ወይዘሮ አላቅም ሚስጥረ ስላሴ ብልጽግና ፓርቲ ወንበር እንልቀቅላችሁ ለዚህ ለ2018 ምርጫ የተወሰኑ ወንበሮችን እንልቀቅላችሁና ፓርላማ እንድትገቡ እናርጋችሁ ብሎ ጥያቄ አቅርቦላችሁ ነበር ወይ ይላታል ያ ማሰብ የተሳነው ቴድሮስ። ብልጽግና በምርጫ እሱ የሚቆጣጠራቸውና የሚፈቅዳቸው ግን ተቃዋሚ ተብለው የሚባሉ ኃይላት እንዲሳተፉ ለማድረግ እየተደራደረ ነው የሚል ዘገባም ተሰምቷል። አብይም በፓርላማ ይሄ ፓርላማ በሚቀጥለው ሌሎች ድምጾች ያሉበት ወዘርፍ ይሆናል የሚል አይነት ነገር ሲል ኦብቪየስሊ ያገዛዙን ባህሪ ለሚያውቅ ምን እያለ እንደሆነ ግልጽ የሚሆን ይመስለኛል። ለትብብሩም ሆነ ለኢሃፓ እናንተ ከአገዛዙ ጋር የምትጋሩት ነገር ባይኖርም በወንበር ውክልና ጉዳይ ሊያነጋግራችሁ የሞከረ የአገዛዙ አካል አለ? ተመሳሳይ ነገር ተመልክታችኋል? ወደ በቃ ወንበር ውሰዱና አርፋችሁ ፓርላማ ውስጥ ተሳተፉ አይነት ጥያቄ ቀርቦላችሁ ያውቃል? they know better ቴዲ እንግዲህ በዚህ ጉዳይ በጣም ብልህ ሆነዋል መሰለኝ። አላደረጉትም እንዴ? ቢያደርጉትማ እንዴት ሆኖ እንደዚህ አንቀን እያያዝናቸው ምርጫችሁ ከተራ ድግስነት ያለፈ ነገር የለውም በዚህ ሁኔታ የምትሄዱ ከሆነ እያልናቸው መተው ራሳችን የምንለውን ነገር ካረጋገጡልንማ እንግዲህ ምን አይነት እንዳልከው ነው። በእርግጥ ዘይኖ ቤተር የሚለው ነገር ላይ ያስኬድ ይችላል። እነሱ ግን በዚህ ጉዳይ አትሊስት የሆነ የመከራቸው አካል ያለ ይመስለኛል። እስካሁን ያደረጉት ነገር የለም። ኦኬ ዘይኖ ቤተር ትላለች። እኛም በጣም ስለሚፈሩን አንቀን ስለያዝናቸው ሌሎችም ፓርቲዎች እየደለሉ የሚያደርጉት ነገር እንዳይበቃ እኛ ራሳችን እንደዚህ እያደረጋችሁ ነው ብለን አንቀን ይዘናቸው እንዴት እኛን ለመደለል ይመጣሉ ትላለች። ብልጽግና ፓርቲ እነሱን ፈርቶ ማለት ነው። ብልጽግና ፓርቲ አሁን ኢሃፓን ፈርቶ ወይም ደግሞ ኢሃፓ አሁን ብልጽግና ፓርቲን አንቆ ይዞት ማለት ነው በእነሱ አካሄድ ወይም እነሱ ራሳቸውን በሚገመግሙበት ራሳቸውን በሚያዩበት አይን። አንዳንዴ እኮ ራስህን የምታይበት አይን የተንሻፈፈ ከሆነ በቃ ሸፋፋ አመለካከት ነው የሚኖር እና ኢሃፓዎች ራሳቸውን የሚያዩበት መነጽር ራሳቸውን የሚያዩበት ሁኔታ ወይ መጠረግ አለበት ወይ የተንሻፈፈው መሞረድ አለበት ብዬ አስባለሁ። ማንም አይደላችሁም ብልጽግና ፓርቲ እናንተ ብልጽግና በማይወዳደርባቸው ቦታዎች እንኳን ተወዳድራችሁ ድምፅ እንደማታገኙ በእርግጠኝነት መናገር እችላለሁ። ነገ ከነገ ወዲያ የምርጫውን ውጤት የምናየው ነው የሚሆነው። ከተወዳደራችሁ ግን አትወዳደሩ። አመጽ ስለሆነ የምታውቁት እናንተ በአመጽ እንጂ በሽግግር መንግስት እንጂ በምርጫ ፖለቲካ ተወዳድረን እናሸንፋለን የሚል ሐሳብ ስለሌላችሁ ነው አሁንም በሰላማዊ ሰልፍ ስም እንደዚህ አይነት የአመጽ ጥሪ እያቀረባችሁ ያላችሁት። ተግባራችሁ ራሱ ማስረጃ ስለሆነ ሌላ ማሳያ መጥቀስ አያስፈልግም። ምናልባት እንደው እናንተን የሚገልጻችሁ ነገር ካስፈልገ አንዳንዴ እንቁራሪት ይባላል። የሆነች ኩሬ ውስጥ ያለች ትንሽዬ እንቁራሪት ያለችባትን ኩሬ ብቻ ነው የምታውቀው እንጂ እሷ ካለችባት ኩሬ ውጪ ትልቅ ውቅያኖስ ስለመኖሩ የምታውቀው ነገር የለም። ኢሃፓ እዛው ኢሃፓን በሚመስሉ ሰዎች ተከቦ ጀግና ጀግና እየተባለ ነፃ አውጪ እየተባለ ምናምን እየተባለ እየተሞጋገሱ ሚስጥረ ስላሴና እነ መጋቢ ብሉይ እዛው ሲራኮቱ ስለሚውሉ የተለየ ሐሳብ ስለማያዳምጡ ስለማይሰሙ በቃ ከነሱ የተሻለ ሐሳብ ያለው መንግስት ስለመኖሩም የሚያውቁት ነገር የለም። ከራሱ አልፎ ከሀገር አልፎ ለአፍሪካ የሚጠቅም እሳቤ ያለው በጣም ብሪሊያንት እና ቪዥነሪ የሆኑ መሪዎች ያሉበት ሀገር መሆኑን ይዘነጉታል። አንዳንድ ጊዜ በከሸፉ ፖለቲከኞች በስልሳዎቹ ዘመን ፖለቲከኞች የሚመሩና የሚነዱ ሰዎች ስለሆኑ እነዚህ ሰዎች ይህንን ነገር ባይረዱ አይገርምም።
ነገር ግን ኮሪያ ውስጥ ሆና ውቅያኖስ መኖሩን እንደማታውቀው አይነት እንቁራሪት ናቸው ኢህአፓዎች ማለት። ባጭሩ ማጠቃለያ ለኢህአፓ የሰላማዊ ሰልፍ ጥሪ የምናቀርበው የማጠቃለያ ሐሳብ፣ አንደኛ ኢህአፓ አዲስ አበባ የገባው አሲምባ መስሎት ይመስለኛል። ኢህአፓ የጦርነት የትጥቅ ትግል ሲጀምር በ60ዎቹ ዘመን የቀይ ሽብርና የነጭ ሽብር ፖለቲካ ብሎ ወጣቶችን ካስጨረሰ በኋላ የተረፉት ወይም ደግሞ ወደ ጫካ እንሂድ ብለው የሄዱት የኢህአፓ ሰዎች አሲምባ ተራራ ላይ ነበር የከተሙት እና አሁን ያለው ኢህአፓ የለውጡ መንግስት ሲመጣ 2010 ዓ.ም ውጭ ያሉ የፖለቲካ ኃይሎች በትጥቅም በሰላማዊ ትግልም የሚንቀሳቀሱ የፖለቲካ ኃይሎች ወደ ሀገር ውስጥ ግቡ ሲባሉ ያንን ጥሪ ተቀብሎ ወይም ተከትሎ የመጣ ነው። ከዛ በፊት በፖለቲካ ፓርቲነት የመሳተፍ መብትም አልነበሩም። እኔ ሀገር ውስጥ የመግባት መብት ራሱ ያላቸው አይመስለኝም በወንጀል የሚፈልጉ የኢህአፓ አመራሮች በተለይ እና ያኔ የለውጡን መንግስት ጥሪ ተከትሎ ከመጣ በኋላ ምርጫ ቦርድ ገብቶ አዲስ አበባ ቁጭ ያለው በእርግጠኝነት አዲስ አበባ አሲምባ መስሎት ነው እንጂ አዲስ አበባ ተቀምጦ አሲምባ ላይ የሚደረግ የትጥቅ ትግል እንቅስቃሴን በምርጫ ቦርድ ህጋዊ ፓርቲነት ስም ለማንቀሳቀስ አይሞክርም ነበር እና በመጀመሪያ ደረጃ ማጠቃለያ የምናደርገው ሐሳብ ኢህአፓ አዲስ አበባ ላይ ማነው አሲምባ መስሎት አዲስ አበባ የቀረ የትጥቅ ትግልና አመጽ፣ ግርግር፣ ሽብር፣ የሽግግር መንግስት የሚል ማላዘኛዎችን ይዞ የሚያለቅስ ፓርቲ ነው እንጂ ህጋዊ ፓርቲ ብሎ መጥራት ይከብደኛል አሁን ኢህአፓ። ከዛ ሲቀጥል ኢህአፓዎች እስካሁን ድረስ በመጡበት የምርጫ ሂደት እስከዛሬ በመጡበት በሰማናቸው በኢንተርቪዎቻቸው በተለያዩ መግለጫዎቻቸው የሰማነው በምርጫው ሂደት ላይ እንጂ በምርጫው ላይ የመሳተፍ ፍላጎት የለንም። ራሳቸው ቃል በቃል ሲናገሩ የሰማነውን ነው የምነግራችሁ። በምርጫው ሂደት ላይ እንሳተፋለን፣ ምክንያቱም ህጋዊነትን ስለሚያላብሰን፣ የተቃውሞ ሰልፍ መጥራት ስለምንችል፣ ህዝባዊ ውይይቶችን ማካሄድ ስለምንችል ህጋዊ ፓርቲ ከሆነ። ስለዚህ ምርጫው እስከሚደርስ ድረስ እንደዚህ እያደረግን የተለያዩ በህጋዊ ፓርቲነት መመዝገብ የሚያስገኛቸው መብቶች እየተጠቀምን እስከ ምርጫው እንቆያለን እንጂ በምርጫው ላይ የምንሳተፍበት እድል አይኖርም፣ ምክንያቱም አስቻይ ሁኔታ የለም እያሉ ከ2 ከ3 ዓመት በፊት ጀምሮ ሲያወሩ ነበረ። ስለዚህ እነዚህ ሰዎች አሁን ሚያዝያ 30 አመጽ ቢጠሩ አይግረማችሁ ማለት ነው። ሲጀመር በምርጫው ሂደት እንጂ በምርጫው ላይ የመሳተፍ ፍላጎት የላቸውም። ምክንያቱም እነዛ በይነ መረብ ላይ ተሰብስበው የሽግግር መንግስት እያሉ የሚያላዝኑት በ60ዎቹ ዘመን የከሸፉት ፖለቲከኞች የሚመሯቸው ሰዎች ናቸው እነዚህ እና በግርግር በአመጽ በሽብር በሁከት እና በሽግግር መንግስት ካልሆነ በስተቀር በምርጫ ፖለቲካ አሸንፈን ስልጣን እንይዛለን የሚል ህልምም ራዕይም ፍላጎትም የሌላቸው ሰዎች ናቸው። በሶስተኛ ደረጃ ይሄ ማስረጃ አለን እያሉ ያወሩት መንግስት ንጹሃንን በድሮን ጨፍጭፏል ብላ የተናገረችው መንግስት የምርጫ ካርድ እንዲያወጡ ዜጎችን በተለያዩ ጥቅማ ጥቅሞችን በመከልከል እያስገደደ ነው። ከዛም ሲያልፍ በህይወታቸው ሁሉ እያስፈራራ ነው የምርጫ ካርድ እያስወጣ ያለው ያለችውን ጉዳይ የሚመለከተው አካል ይጠይቅልን። ማንም እየተነሳ እንደፈለገ እየዘባረቀ ህዝብ እያደናገረ የሚኖርበት ሁኔታ መቀጠል የለበትም ከዚህ በኋላ። በሶስተኛ ደረጃ የማነሳው ማጠቃለያ ብልጽግና ፓርቲ ወይም ገዢውን ፓርቲ ወይም መንግስትን ይመለከታል። ይሄ ሰላማዊ ሰልፍ ሚያዝያ 30 የተጠራው ሚያዝያ 30 2018 ዓ.ም ኢህአፓ አካሂዳለሁ ያለው ሰላማዊ ሰልፍ በምንም አይነት ሁኔታ ሰላማዊ ሆኖ እንዲጠናቀቅ መንግስት አስፈላጊውን ሁኔታዎች ሁሉ ማመቻቸት አለበት። የጸጥታ ኃይሎችን በማሰማራት ሰላማዊ ሆኖ ጸጥታው በተጠበቀ ሁኔታ ሰላማዊ ሰልፉን እንዲያከናውኑ መንግስት አስፈላጊውን ድጋፍና ትብብር ማድረግ መቻል አለበት ለዚህ ሰላማዊ ሰልፍ። ምክንያቱም ማንኛውም ፓርቲ በህጋዊ ፓርቲነት የተመዘገበ ፓርቲ እንደዚህ አይነት ሰላማዊ ሰልፎችና ህዝባዊ ውይይቶችን የማድረግ ህገ መንግስታዊም ዲሞክራሲያዊ መብት አለው። ይሄንን መብታቸውን ኤክስፔሪየንስ እንዲያደርጉ መፈቀድ መቻል አለበት። መፈቀዱ ግን አንደኛ መንግስት ዲሞክራሲያዊ መሆኑን ያሳያል። የዲሞክራሲያዊ ምህዳሩ እየሰፋ መሆኑን እኛም እናረጋግጣለን። ሲቀጥል ግን እንደዚህ የሚፎክሩ ዝም ብሎ አየር ላይ የሚዘፍኑ የሚጨፍሩ ሰዎች መድረኩ ሲሰጣቸውና ይሄ ሁላችሁ እስኪ ደጋፊዎቻችሁን አስወጡ ተብሎ ሲፈቀድላቸው ምንም አይነት የሚወጣላቸው ሰው ደጋፊ እንደሌላቸው ስለሚያውቁ የጠሩትን ሰላማዊ ሰልፍ ሰርዘው ወደ አመጽ እንደሚቀይሩት በእርግጠኝነት እነሱ ራሳቸው ስለሚያረጋግጡ መንግስት ከለከለን እንዲሉ እድል መፍቀድ የለበትም፣ መከልከልም የለበትም።
ሊከለክልም አይችልም። ነገር ግን እርግጠኝነት መንግስት ይፈቅዳል አይከለክልም ይሄን ሰላማዊ ሰልፍ። እነሱ ግን የሚወጣላቸው ሰው እንደሌለ ስለሚያውቁ ሚያዚያ 30 ከመድረሱ ከ3 ከ4 ቀን በፊት አስጊ ሁኔታዎች እንዳሉ መረጃ ስለደረሰን ሰላማዊ ሰልፉን ሰርዘናል እንደሚሉ፣ ካልሆነም ደግሞ አመራሮቻችን ታፍነዋል፣ ተወስደዋል፣ ታስረዋል፣ የሆነ ነገር ያደረሱበት አልታወቀም ብለው ተራ የውሸት ፕሮፓጋንዳ ፖለቲካ ሰርተው የጠሩትን ሰላማዊ ሰልፍ ወደ አመጽ እና ወደ ግርግር ለመቀየር ሊሞክሩበት እንደሚችሉ በእርግጠኝነት መናገር እችላለሁ። ማጠቃለያችን ይሄ ነው የሚሆነው። መንግስት መከልከል የለበትም፣ ሊከለክልም አይችልም። አስፈላጊውን ድጋፍና ትብብር አድርጎ ሰላማዊ ሰልፉ እንዲካሄድ መፍቀድ አለበት። ከወጡ ሰላማዊ ሰልፉን ለማካሄድ ከወጡ በእርግጠኝነት የሚሸጥ ሐሳብ የላቸውም፣ ደጋፊ ህዝብ የላቸውም። የነሱን የበሰበሰ ሐሳብ የሚከተል ህዝብ እንደሌለ ራሳቸው በራሳቸው ጊዜ አሳይተው የሚገቡበት መድረክ ይሆናል። ይሄንን ስለሚያውቁ ደግሞ መንግስት ቢፈቅድላቸው እንኳን ሰላማዊ ሰልፉን ማካሄድ አይፈልጉም። የሆነ ምክንያት ፈልገው ወይ ታፈንን ወይ ተሰወርን ምናምን ብለው፣ ካልሆነ ደግሞ መንግስት እንደዚህ አይነት እርምጃ ሊወስድ ቦምብ ሊያፈነዳብን ስላሰበ ሰላማዊ ሰልፉ ላይ ትተነዋል፣ ሰላማዊ ሰልፉን ሰርዘነዋል ሊሉ እንደሚችሉ በእርግጠኝነት እንጠብቃለን። የሚሆነውን ነገር በቀጣይ በተከታታይ ኢንተርቪዎች ሊሰጡ እንደሚችሉ እንጠብቃለሁ። አዳዲስ ሀሳቦች በሚነሱበት ጊዜ በዚህ ሰላማዊ ሰልፍ ላይ በቀጥታ ወደ እናንተ ይዘን የምንመጣ ነው የሚሆነው። ለዛሬ ግን የነበረኝ ፕሮግራም ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም ለማስታወስ እወዳለሁ። ድጋፍ እያደረጋችሁ ላላችሁ ወዳጆቻችንም እጅግ ላቅ ያለ ምስጋናዬን ማቅረብ እፈልጋለሁ። ያላችሁን ሀሳብና አስተያየት በኮመንት መስጫው ላይ ልታሰፍሩልኝ እንደምትችሉም እያሳወቅኩኝ ከፕሮግራማችን ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ